ሰላም ሰላም እንዴት ናችሁ? የደሱ ያልዚህ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንማማር የፈለኩት ስለ ቶንሲል በሽታ ምንነት አብረን እንወያያለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከመጨረሻው እንድታዩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋና ሀሳቤ ስገባ ቶንሲላይተስ ስለምንጠራው እንግዲህ ኢንፍላሜሽን ኦፍ ቶንሲል ማለት ነው። በተለይ ደግሞ እነዚህ የእንቁላል ቅርጽ ያላቸው ሁለት ከጉሮሮ በስተጀርባ የሚገኙ እነዚህ ቶንሲሎች እብጠት ሲፈጠር በተለይ ደግሞ እብጠት ሲኖር ኢንፍላሜሽን ሲኖር ሊከሰት የሚችል የበሽታ አይነት ነው ማለት ነው። ብዙ ጊዜ ቶንሲላይተስ እንግዲህ ወይም ደግሞ ይሄ ቶንሲላይተስ ስለምንጠራው ከሰው ወደ ሰው ይተላለፋል ማለት ነው። ስለዚህ ኮንታጂየስ ነው ማለት ነው። በተለይ ደግሞ በተለያዩ ነገሮች ከአንድ ሰው ወደ አንድ ሰው ሊተላለፍ ይችላል ማለት ነው። በተለይ ደግሞ ባክቴሪያል ከሆነ ማለት ነው። እንዲሁም ቫይራልም ይተላለፋል ማለት ነው። ስለዚህ ግዴታ ጥንቃቄ ማድረግ ያስፈልጋል ማለት ነው። እንደሚታወቀው እንግዲህ 70% አካባቢ ቶንሲላይተስ የሚከሰተው በቫይራል ኬዝ ነው ማለት ነው። ወይም ደግሞ በቫይረሶች ነው የሚመጣ ማለት ነው። 30% አካባቢ ደግሞ በባክቴሪያዎች ይከሰታል ማለት ነው። ስለዚህ ትሪትመንትን ስናይ ዲፔንድስ ነው እንግዲህ በተለይ ደግሞ ባክቴሪያል ከሆነ ብዙ ጊዜ በአንቲባዮቲክስ ይታከማል ማለት ነው። ቫይራል ከሆነ ደግሞ ሳፖርቲቭ ኬር ነው ማለት ነው። ምክንያቱም ትሪትመንት ብዙ ጊዜ ቫይራል ኬዞች የላቸውም ማለት ነው። ስለዚህ ሳፖርቲቭ ትሪትመንት እንጠቀማለን ማለት ነው። እንግዲህ ቶንሲል እንደሚታወቀው የአንዱ የኢሚዩን ሲስተም አባል ነው ወይም ደግሞ ይሄ ዲፌንስ ላይ ሜካኒዝም አለው። በተለይ ደግሞ ጀርሞችን በመከላከል እና የተለያዩ በሽታዎች እንዳይዙን ትልቅ አስተዋጽኦ ያደርጋል ማለት ነው። ነገር ግን ይሄ ዲፌንስ ሜካኒዝም ፌል ሲያደርግ ቶንሲል እብጠት ይኖራል ማለት ነው። ስለዚህ እንደ የበሽታ የመከላከል አቅማችን ከሚያጠናክሩ ነገሮች አንዱ ቶንሲል ነው ማለት ነው። ስለዚህ ብዙ ጊዜ ቶንሲል ኢንፌክሽን ሲኖር እብጠት ይኖራል፣ የሶር ትሮት ይኖራል እና ለማዋጥ መቸገርም ሊፈጠር ይችላል ማለት ነው። በተለይ ደግሞ እንደሚታወቀው ብዙ ጊዜ የሚያጠቃው እነዚህ ቲኔጀሮችን ወይ ደግሞ ስኩል ኤጅ የሆኑ ህፃናትን በተለይ ብዙ ጊዜ ያጠቃቸዋል ማለት ነው። ከ3 አመት በታች እና አዳልት ላይ ብዙ ጊዜ ሬር ነው፣ ያን ያህል አይከሰትም ማለት ነው። ስለዚህ ከ5 እስከ 15 አመት ያሉ ሰዎችን ብዙ ጊዜ በጣም ያጠቃል ማለት ነው። ምክንያቱም እነዚህ ሰዎች ወይም ደግሞ እነዚህ ኤጅ ግሩፖች ብዙ ጊዜ ያው የአኗኗር ዘይቤያቸውም እንደገና ደግሞ ስኩል ኤጅ ስለሆኑ ክራውድ ኢንቫይሮመንትም ስለሚኖሩ በጣም በእነዚህ ሰዎች ይተላለፋል ማለት ነው። በብዛት ሳይን እና ሲምፕተሙ ስናይ እንግዲህ ሶር ትሮት ይኖራል ወይም ደግሞ የጉሮሮ መቁሰል ይኖራል። እንግዲህ ይሄ የመጀመሪያው ሲምፕተም ነው። ሌላው ደግሞ ፔን ይኖራል። በተለይ ደግሞ ምግብ አላስውጥ ማለት ምግብ ለመዋጥ መቸገር ይኖራል ማለት ነው። ሌላው መቅላት ነው። ብዙ ጊዜ በስፓቹላ ገልጠን በምናይበት ጊዜ ስዋሎውን ሊያብጥ ይችላል፣ ሊቀላ ይችላል። እንዲሁም ደግሞ የሆነ ስፖት ነገር ይኖራል። በተለይ ደግሞ እነዚህ ዋይት የሆነ የሎው ግራይ የሆነ ስፖት ከላይ ነጠብጣብ ነገር ሆኖ እብጠቱ ይታያል ማለት ነው። ከዚህ በተጨማሪ ከፍተኛ የሆነ ፌቨር ይኖራል ማለት ነው። በተለይ ደግሞ 38 በላይ ዲግሪ ሴልሺየስ የሆነ ሙቀት ሊከሰት ይችላል። ከዚህ በተጨማሪ ሊምፍ ኖዶች ያወጣሉ። በተለይ ደግሞ አጀሰንት የአንገታችን ፓርት ያሉ የተለያዩ ሊምፍ ኖዶች እብጠት ሊኖር ይችላል ማለት ነው። ምክንያቱም እንደ ዲፌንስ ላይ ሜካኒዝም ስለሆነ ማለት ነው። ከዚህ በተጨማሪ ደግሞ ቮሚቲንግ ይኖራል። በተለይ ደግሞ ችልድረን ላይ ከፍተኛ የሆነ ቮሚቲንግ ይኖራል ማለት ነው። ስለዚህ እንደነዚህ አይነት ሲምፕተሞች የሚታዩ ከሆነ የግድ ቀርቦ በሕክምና ማግኘት በጣም አስፈላጊ ነው ማለት ነው። ምክንያቱም ስናይ ደግሞ ብዙ ጊዜ ኮዙን እንደሚታወቀው 70% አካባቢ በቫይራል ነው የሚከሰተው ማለት ነው። በተለይ ደግሞ የተለያዩ የቫይረስ አይነቶች አሉ። እንደ ኮመን ኮልድ፣ አድኖ ቫይረስ ስለምንጠራው፣ ኢንፍሉዌንዛ፣ ፓራ ኢንፍሉዌንዛ እና ሌሎችም የተለያዩ ቫይረሶች ይኖራሉ ማለት ነው። ብዙ ጊዜ ደግሞ በቫይራል ሲምፕተም ወይ ደግሞ በቫይረሶች ሲመጣ ያን ያህል ከባድ ኬዝ አይፈጥርም ወይም ደግሞ ሴቨሪቲው ከባክቴሪያ ጋር ሲታይ ለስ ነው ማለት ነው። 30% አካባቢ ደግሞ እንደሚታወቀው በባክቴሪያ የሚመጣ ነው ማለት ነው። በዚህ ጊዜ ከፍተኛ የሆነ ሴቨር የሆነ ሲምፕተም ይኖራል ማለት ነው። በተለይ ደግሞ ይሄ ግሩፕ ስትሪፕቶኮከስ ስለምንጠራው የባክቴሪያ አይነት በከፍተኛ ደረጃ ያስከትላል ማለት ነው። ቶንሲል እንዲመጣ በባክቴሪያ ሊያስከትል ይችላል ማለት ነው። በዚህ ጊዜ ሴቨሪቲው በጣም ከቫይረስ ጋር ስናየው በጣም ከፍ ያለ ነው ማለት ነው። ስለዚህ እንዴት ነው የሚተላለፈው የሚለውን ስናይ ደግሞ ሃው ዳዝ ቶንሲላይተስ ስፕሪድ የሚለውን ስናይ ብዙ ጊዜ ኮንታጂየስ ነው እንደሚታወቀው። በተለይ ደግሞ በቫይራልም ባክቴሪያልም ከአንድ ሰው ወደ አንድ ሰው ሊተላለፍ ይችላል። በተለይ ደግሞ በኪሲንግ ወይም ደግሞ በመሳሳም ሊተላለፍ ይችላል። ሼር በማድረግ በተለይ ደግሞ የተለያዩ እቃዎችን ምግብን አብሮ በመብላት
አብሮ በመጠጣት በተለይ ደግሞ የታመመው ሲክ የሆነው ሰው ከሌላውን ሰው ሊያስተላልፍ ይችላል ማለት ነው። ከዚህ በተጨማሪ ደግሞ ክሎዝ የሆነ ኮንታክት አለ። በተለይ ደግሞ ከታመሙ ሰው ጋር ኮንታክት በሚደረግበት ሰዓት እንደዚህ አይነት ነገር ሊፈጠር ይችላል ማለት ነው። ከዚህ በተጨማሪ ተች ማድረግ በተለይ ደግሞ ኮንታሚኔትድ የሆነው ሰው ሲክ ፐርሰኑ ወይም ደግሞ የታመመው ሰው ነክቶት የሄደውን ማቴሪያል የተለያዩ ነገሮችን መንካት በተለይ ደግሞ አፍንጫውን በሚነካበት ሰዓት አፉን በሚነካበት ሰዓት የተለያዩ ነገሮች ፈሳሾች ምናምን ስለሚኖሩ ከአንድ ሰው ወደ አንድ ሰው ሊተላለፍ ይችላል ማለት ነው። ከዚህ በተጨማሪ ደግሞ ኢንሄል በማድረግ ነው። በተለይ ደግሞ ይሄ ክሎዝ የሆነ ፕሮክሲሚቲ ካለ በተለይ ሲንዝ ሲያረግ ሲስል ካፍ ሲያረግ እነዚህ ነገሮች ካሉ ከአንድ ሰው ወደ አንድ ሰው ሊተላለፍ ይችላል ማለት ነው። ሪስክ ፋክተሩን ስናይ ደግሞ ብዙ ጊዜ በተለይ እነዚህ ከኤጅ ግሩፖች ከ5 እስከ 15 ዓመት ያሉት ሰዎችን ብዙ ጊዜ በጣም ፕሬቫላንሱ ሃይ ነው ማለት ነው። በእነዚህ ምክንያቱም የአኗኗር ዘይቤያቸው ነው ማለት ነው። በተለይ ትምህርት ቤት ላይ ክራውድ የሆነ ኢንቫይሮመንት ላይ ሲጫወቱ ምናምን ቲኔጀሮች እና ስኩል ኤጅ ላይ ብዙ አቅም ይኖራል ማለት ነው። እንዲሁም የአጠቃቀም የተለያዩ ነገሮችንም ቀዝቃዛ ነገሮችን ስለሚጠቀሙ ከዚህ በተጨማሪ ደግሞ አሁን እንዳልነው ኮንታክት የሆነ ነገር ስላላቸው ከአንድ ሰው ወደ አንድ ሰው ይተላለፋል ማለት ነው። ከዚህ በተጨማሪ ደግሞ ብዙ ጊዜ እነዚህ ስኩል ኤጆች ክራውድ የሆነ ኢንቫይሮመንት የሚኖሩ ሰዎች ሪስክ ፋክተራቸው በጣም ከፍ ያለ ማለት ነው። ኮምፕሊኬሽኑን ስናይ ደግሞ እንደሚታወቀው ብዙ ጊዜ በተለይ ደግሞ ባክቴሪያል በባክቴሪያ የመጣ ሆኖ በስርዓት ካልታከመ የተለያዩ ችግሮችን ሊያስከትል ይችላል ማለት ነው። ነገር ግን በቫይረስ የመጣ ከሆነ እስከ 7 ቀን እስከ 10 ቀን ባለው ሰልፍ ሪሊው ሊያደርግ ይችላል ወይም ደግሞ ሳፖርት ኬሮችን በማድረግ ሊድን ይችላል ማለት ነው። ነገር ግን ባክቴሪያል ከሆነ የተለያዩ ኮምፕሊኬሽኖችን ሊያስከትል ስለሚችል በጥንቃቄ መታከም አለበት ማለት ነው። ስለዚህ በስርዓት ካልታከመ የተለያዩ ነገሮችን ሊያስከትል ይችላል ማለት ነው። በተለይ ደግሞ አንደኛው ኦብስትራክቲቭ ስሊፕ አፕኒያ ብለን የምንጠራው ወይም ደግሞ እንቅልፍ በሚተኙበት ሰዓት ላይ በጣም የሚቸገሩ ከሆነ የአተነፋፈስ ችግር ሊያመጣ ይችላል ማታ ላይ ማለት ነው። እንደዚህ አይነት ችግር የሚያስከትል ከሆነ ከባድ ነው ማለት ነው። እንዲሁም ደግሞ ፕሪቶንሲላል እና ሬትሮቶንሲላል አብሰስ የሚባል ያመጣል ማለት ነው። ብዙ ጊዜ በቶንሲል የቶንሲል አጀሰንት ያሉ ሴሎች እብጠት ይፈጥራሉ መግል ሊፈጥር ይችላል ማለት ነው። ስለዚህ በዛ ሂደት ደግሞ የተለያዩ ችግሮችን ሊያስከትል ይችላል ማለት ነው። ሌላው ቶንሲል ስቶን ነው። በተለይ ይሄ ስቶን ከዳነ በኋላም ስቶን ሊፈጠር ይችላል ማለት ነው። ስለዚህ በደንብ ማስሎች ኮንትራክት እና ሪላክስ እያደረጉ ስራቸውን በአግባቡ እንዳይሰሩ ሊያደርግ ይችላል ማለት ነው። ከዚህ በተጨማሪ ቶንሲላር ሴሉላይተስ ሊፈጥር ይችላል ማለት ነው። በተለይ ደግሞ ኢንፍላሜሽን ሊፈጥር ይችላል ቅድም እንዳልነው የተለያዩ ነገሮችን ይሄ በባክቴሪያል ኢንፌክሽን ሊፈጥሩ የሚችሉትን አጀሰንት የሆኑ ኦርጋኖች ቶንሲላይተስ በተለይ ደግሞ የቲሹ ኢንፍላሜሽን ሊከሰት ይችላል ማለት ነው። ከዚህ በተጨማሪ ደግሞ ይሄ አንትሪትድ የሆነ በተለይ ደግሞ በስርዓት ያልታከመ የባክቴሪያል ኢንፌክሽን ደግሞ እንደሚታወቀው የተለያዩ ችግሮችን ሊያስከትል ይችላል ማለት ነው። በተለይ ደግሞ አሁን እንዳልነው ሮማቲክ ፌቨር ብለን የምንጠራው ወይም ደግሞ ይሄ የልብ ኬዝ ሊያስከትል ይችላል በስርዓት ካልታከመ። በተለይ ደግሞ ይሄ ኤም ፕሮቲን የሚባለው አለ እሱ ኤም ፕሮቲን እንግዲህ ሰከንዳሪ ቱ ቶንሲላይተስ እና ፋራንጃይተስ በጊዜ ሂደት ከ2 እስከ 3 ሳምንት በኋላ ይሄ በሽታ የተለያዩ የሀርት ማስሎችን ሊያጠቃ ይችላል። እንደገና ደግሞ ቫልቮችን ሊያጠቃ ይችላል። እንደገና የተለያዩ ነገሮችን ሊያስከትል ይችላል ማለት ነው። ስለዚህ የልብ ኬዝ ሊያስከትል ይችላል ማለት ነው። ሌላው ደግሞ ኒክሮታይዚንግ ፋሻይተስ ብለን የምንጠራው ማለት ነው። በተለይ ይሄ ኒክሮታይዚንግ ፋሻይተስ እንደሚታወቀው የቲሹ ዴዝ ነው። በተለይ ደግሞ በደንብ በስርዓት ካልታከመ ባክቴሪያል ኢንፌክሽን በጊዜ ሂደት አጠቃላይ ፋሻን እና ሴሎች ስኪንን በማጥቃት የተለያዩ ችግሮች ሊዳርገን ይችላል ማለት ነው። በተለይ ደግሞ ይሄ ስካርሌት ፌቨር የሚባል ሊያስከትል ይችላል ማለት ነው። በተለይ ደግሞ ስኪን ላይ የተለያዩ ሪድ የሆነ ራሽ ሊያስከትል ይችላል። በተለይ ይሄ ጎሬን ኤሪያ እና አጠቃላይ አራምቢት የሆነ አራምቢት ኢንቫይሮመንት ላይ ወይም ደግሞ እነዚህ ፓርቶች ላይ ሪድ ራሽ ሊያስከትል ይችላል ማለት ነው። ከዚህ በተጨማሪ ደግሞ ጃጉራል ቬን ትሮምቦ ኤምቦላይተስ ሊያስከትል ይችላል ማለት ነው። በተለይ ደግሞ የዚህ የቬኖች እብጠት በመፍጠር ለተለያዩ ችግሮች ሊዳርገን ይችላል ማለት ነው። እንዲሁም ኪድኒ ላይ ችግር ሊያስከትል ይችላል የኪድኒ ኢንፍላሜሽን ሊያስከትል ይችላል። በተለይ ደግሞ ፖስት ስትሪፕቶኮካል ግሎሜሩሎኔፍራይተስ የሚባል ሊያስከትል ይችላል። በተለይ ይህ በስርዓት ካልታከመ ቅድም እንዳልነው በተለያዩ ነገሮች ወደ ልብና ወደ ኩላሊት በመሄድ ችግሮችን ሊፈጥር ይችላል ማለት ነው። ከዚህ በተጨማሪ ደግሞ የጆሮ ኢንፌክሽን ሊፈጥር ይችላል። በተለይ ደግሞ ኦታይተስ ሚዲያ የሚባል ሊያስከትል ይችላል ማለት ነው። ከዚህ በተጨማሪ የሳምባ ምች ወይም ደግሞ ኒሞኒያ ያስከትላል። ሚኒንጃይተስ ብሬን አብሰስ እነዚህ ነገሮች ሊያስከትል ይችላል ማለት ነው። ከዚህ በተጨማሪ ደግሞ
በሌላው ከበድ ያለው ነገር ደግሞ ምንድነው ሬር ኬዝ ቢሆንም ነገር ግን ቶክሲክ ሾክ ሲንድረም ብለን የምንጠራው ሊያስከትል ይችላል ማለት ነው። በተለይ የደም የብለድ ፕሬሸር መጠን በከፍተኛ ደረጃ መውረድ እና ኦርጋን ፌለር ሊያስከትል ይችላል ማለት ነው። ይሄ ግን ሬር ኬዝ ቢሆንም ከተያዘ አንድ ሰው ይሄን ነገር ዴቨሎፕ ካደረገ በኋላ ግን ከ30 እስከ 60% ፋታል ወይም ደግሞ ዴዝ ሊያመጣ ይችላል ማለት ነው። ስለዚህ ይህ ባክቴሪያል ኢንፌክሽን ካልታከመ ቅድም እንዳልነው ለኩላሊት በሽታ፣ ለልብ በሽታ ሊያስከትል ይችላል ማለት ነው። በተጨማሪ ደግሞ ቅድም ያልናቸውን ኮምፕሊኬሽኖች ወደ ብሬን በመሄድ የተለያዩ ችግሮች ሊያስከትል ይችላል። ወደ አሁን እንዳልነው ወደ ሳምባ በመሄድ ኒሞኒያ ሊያስከትል ይችላል። ጆሮ ላይም ኦታይተስ ሚዲያ ሊያስከትል ይችላል ማለት ነው። ስለዚህ ባክቴሪያል ኬዝ ከሆነ በጥንቃቄ ማከም በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ እንዴት ነው ምርመራውን መለየት በምርመራ እንዴት ነው መለየት የምንችለው ወይም ደግሞ እንዴት ነው ዲያግኖስ ማድረግ የምንችለው የሚለውን ስናይ አንደኛ ቶንሲልን በመመልከት ነው። በተለይ ደግሞ ስፓቹላ በመጠቀም በደንብ ገልጦ በማየት መለየት ይቻላል ማለት ነው። አንደኛው ሁለተኛው የደም ምርመራ ማድረግ ነው። በተለይ ደግሞ ሲቢሲ ያስፈልጋል። በተለይ እንደዚህ አይነት ነገር ሲኖር ኢኤስአር የምንጠራው ደግሞ ኤሪትሮሳይት ሴዲሜንቴሽን ሬት ሊሰራ ይችላል። ሲሪአክቲቭ ፕሮቲን ሊሰራ ይችላል። ምክንያቱም ኢንፍላሜሽን ስለሚኖር እንደነዚህ አይነት ነገሮች ይሰራሉ ማለት ነው። በተጨማሪ ዩሪን አናላይሲስ ይሰራል። በተለይ ደግሞ ዩሪን አናላይሲስ የሚሰራው ቅድም እንዳልነው በስርዓት ካልታከመ ሰከንደሪ ቱ ቶንሲላይቲስ እና ፋራንጃይተስ በጊዜ ሂደት ከ2 እስከ 3 ሳምንት በኋላ የኩላሊት ኬዝ ዲቨሎፕ ሊያደርግ ይችላል ማለት ነው። ደግሞ ይሄ ኔፍራይቲክ ሲንድሮም ለምንጠራውን ያስከትል ይችላል ማለት ነው። ስለዚህ በዛ ጊዜ ዩሪን አናላይሲስ ያስፈልግ ይችላል ማለት ነው። ከዚህ በተጨማሪ ደግሞ ኢሲጂ ነው። ኢሲጂ ያስፈልጋል። ቅድም እንዳልነው ልብ ላይ የተለያየ ኬዝ ሊፈጥር ከቻለ እንደዚህ ያስፈልጋል። ሌላው ህጻናት ላይ ኢኮካርዲዮግራፊ ያስፈልጋቸዋል ማለት ነው። ቅድም እንዳልነው ልባቸው ላይ የልብ ቫልቭ ላይ የልብ ማስሎች ላይ ችግር ሊፈጥር ስለሚችል ካልታከመ ጊዜ እንደ ችግር ሊፈጥር ይችላል። ደግሞ ቼስት ኤክስራይም ያስፈልጋል ማለት ነው። በተለይ ደግሞ ኒሞኒያ ካለ አንዳንድ ነገሮች ካሉ ያስከትላል ማለት ነው። ወደ ማኔጅመንቱ ወይ ደግሞ ወደ ትሪትመንቱ ስንሄድ ብዙ ጊዜ አንደኛ ሳፖርቲቭ ማኔጅመንት ነው። በተለይ ደግሞ ቫይራል ኬዝ ከሆነ ብዙ ጊዜ ምንም አይነት መድኃኒት የላቸውም። ነገር ግን በሳፖርቲቭ ኬር ማከም እንችላለን። በተለይ ደግሞ ከፍተኛ የሆነ ፍሉድ እንዲወስዱ ወይም ደግሞ ፈሳሹን በትክክል በአብዝቶ እንዲወስዱ ይመከራል ማለት ነው። ቫይራል ኬዝ ከሆነ ከዚህ በተጨማሪ ቤድ ረስት ነው። በተለይ ደግሞ እረፍት ያስፈልጋቸዋል። እንዲሁም ደግሞ በተለይ እነዚህ ሻይ ነገሮችን መጠቀም የጅንጅብል ሻይ፣ የሎሚ ሻይ፣ ሌሎችን የቅመማ ቅመም ሻዮችን መጠቀም እንዲቀንስ ያደርጋል ማለት ነው። ከዚህ በተጨማሪ ጨውና ውሃ በመጨመር መጉመጥመጥ ነው። በተለይ ይሄ ኢንፍላሜሽን እንዲቀንስ ሪሊቭ እንዲያደርግ እብጠቱ እንዲቀንስ ሊያደርግ ይችላል ማለት ነው። ሁለተኛ አንቲባዮቲክሶችን መጠቀም ነው። በተለይ ደግሞ ባክቴሪያል ኬዝ ከሆነ እንደ አምፒሲሊን ግሩፖችን መጠቀም እንችላለን። ክሊንዳማይስ ብለን የምንጠራቸው ግሩፖችን መጠቀም እንችላለን። እንዲሁም ደግሞ ሴፋሎስፕሪን ብለን የምንጠቀማቸውን ግሩፖች መድኃኒቶች መጠቀም እንችላለን ማለት ነው። ቤዝድ ኦን እንደ ፔሸንቱ ኮንዲሽን ማለት ነው። ሶስተኛ የህመም ማስታገሻ መውሰድ ነው። በተለይ ደግሞ ቅድም እንዳልነው ከፍተኛ የሆነ ፌቨር ካለ እንደ ፒሲኤም፣ አይቡፕሮፌን፣ ዳይክሎፌናክ እና ሌሎችን የሙቀት ማስታገሻ መድኃኒቶችን መውሰድ እንችላለን ማለት ነው። አራተኛው ቶንሲሎክቶሚ ይሰራል ማለት ነው። እንግዲህ ከበድ እያለ ከመጣ ማለት በተለይ ደግሞ ከባድ ከሆነ ቅድም ያልናቸውን ችግሮች የሚያስከትል ሆነ በተለይ ደግሞ እንደ አብሰስ ካለ ፕሪቶንሲላል ሪቶንሲላል አብሰስ ካለ ሪከረንት የሚያደርግ ከሆነ በተለይ ደግሞ በአመት እስከ 7 ጊዜ የሚከሰት ከሆነ እንዲሁም ደግሞ በእንቅልፍ ሰዓት በጣም የሚቸገሩ ከሆነ በተለይ ደግሞ እንቅልፍ ላይ የሚታፈኑ ከሆነ መተንፈስ የሚያስቸግራቸው ከሆነ ይሰራል ማለት ነው። ስለዚህ እንደዚህ አይነት ችግሮች ካሉ ቶንሲሎክቶሚ ወይም ደግሞ የቶንሲሎች እነዚህ ኦቫል ሼፕድ ቶንሲሎች ይቆረጣሉ ማለት ነው። ወደ ፕሪቨንሽኑ ስንሄድ ብዙ ጊዜ ሁሌም እንደምናወራው ፕሪቨንሽን ላይ መስራት በጣም አስፈላጊ ነው ማለት ነው። በተለይ ደግሞ የእጅ ንጽህናን በአግባቡ መጠበቅ ነው። በተለይ ከተለያዩ ነገሮችን ከነካን በኋላ በደንብ ንጽህና መጠበቅ አስፈላጊ ነው። ምክንያቱም ሃንድ ዋሽ እንግዲህ ከብዙ ነገር የተሻለ ነው። ስለዚህ እጃችን አንዳንድ ነገሮች ከነካን በኋላ በደንብ የእጅ ንጽህና መጠበቅ በጣም አስፈላጊ ነው። ከዚህ ሲቀጥል ደግሞ ቅድም እንዳልነው በተለይ ደግሞ እነዚህ ሼሪንጎችን ማስወገድ ነው። በተለይ እነዚህ ምግብን፣ ውሃን እና ደግሞ እቃን አብሮ መጠቀም ማቆም ነው። በተለይ ደግሞ ሲክ የሆነ ሰው ካለ ወይ የታመመ ሰው ካለ እነዚህን በጋራ መጠቀም ማቆም ነው። ሲቀጥል ደግሞ በተለይ ደግሞ
የጥርስ ብሩሾችን በየ3 ወሩ መቀየር ነው። ምክንያቱም ባክቴሪያው ተዛ ላይ ሃርቦር ሊያደርግ ይችላል። ስለዚህ በየ3 ወሩ የጥርስ ብሩሽን መቀየር እጅግ በጣም አስፈላጊ ነው ማለት ነው። እንዲሁም ደግሞ ሌሎችን ቅድም ያልናቸው ሳፖርቲቭ ኬሮችን መጠቀም ነው። በተለይ ደግሞ የሎሚ ሻይ፣ የዝንጅብል ሻይ፣ ማርን ሌሎችን ነገሮችን መጠቀም ነው። ምክንያቱም እነዚህ እንደ ሳፖርቲቭ ኬር ያስፈልጋሉ ወይም ደግሞ ኢንፍላሜሽን መቀነስ ስለሚችሉ አጠቃላይ እብጠት እንዳይኖር ቶንሲል እንዳይፈጠር በማድረግ ትልቅ አንቲባዮቲክም እንዲሁም አንቲቫይራል ኬዝም አንቲባዮቲክም እንዲሁም ደግሞ የበሽታ የመከላከል አቅማችን በመጨመር ትልቅ ሚና ስላላቸው እነዚህ መውሰድ በጣም አስፈላጊ ነው ማለት ነው። እንግዲህ ለዛሬው ያለን ክላስ እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደርጋችሁ እንድታበረታቱ እጠይቃለሁ። ባይ ባይ።